አሁናዊ የመዲናችን አዲስ አበባን ትራፊክ ቅኝት ምን ይመስላል የሚለውን ወደ እናንተ የምናደርስበት ነው። እንደተለመደው በሁለት መልኩ ነው የምናደርሰው። አንዱ እንደሚታወቀው ጉግል ማፕን በመጠቀም ሲሆን ከዛ ባለፈ ደግሞ ለዛሬ በመረጥንላችሁ አካባቢ ያለውን የምሽት እንቅስቃሴ ከሪፖርተራችን የምናደምጥ ነው የሚሆነው። ወደ ጉግል ማፓችን እንመለስና በቅድሚያ በተለይ በዚህ ሰዓት አጠቃላይ የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል የሚለውን በጥቂቱ ጠቆም ለማድረግ እንሞክር። እዚህ ጉግል ማፓችን ላይ እንደምንመለከተው ከሆነ በርካታ የተጨናነቁ አካባቢዎች እንዳሉ ሁሉ አንጻራዊ ደግሞ ነፃ የሆኑ የትራፊክ ፍሰቱም ደግሞ የተሳለጠባቸው አካባቢዎች እንዳሉ ማየት ይቻላል። ለምሳሌ እዚህ አድዋ አካባቢ ሰላማዊ ፍሰት ያለ ይመስላል። መስመሮቹ አረንጓዴ ናቸው። ወረድ ስንል ምናልባትም ቢጫ መስመር ይታያል፣ ግን አንጻራዊ ፍሰቱ ነፃ ነው ማለት ይቻላል። ሰንጋተራ አካባቢም እንደምትመለከቱት የተሳለጠ የትራፊክ እንቅስቃሴ እንዳለ የማየት ይቻላል። እንዲሁ ፒያሳ አካባቢም ተመሳሳይ ሁኔታ ነው የሚያሳየው። ያው የስራ መውጫ ሰዓት እንደመሆኑ መጠን በርካታ አካባቢዎች ይጨናነቃሉ ተብሎ ይጠበቃል፣ ግን አንጻራዊ ደግሞ ነፃ የሆኑ አካባቢዎችም አሉ። ምናልባት ወደዚህ ወረድ ካልን ደግሞ ሾላ አካባቢ በጣም እንደተጨናነቀ ነው ጉግል ማፓችን የሚያሳየን። እዛ አካባቢ ያላችሁ አሽከርካሪዎችም እግረኞችም እንግዲህ አማራጭ መንገዶችን መጠቀም የሚሻል ነው የሚሆነው። በተከታይነት ለዛሬ የመረጥንላችሁ አካባቢ ጉግል ማፓችን ላይ መመልከት እንደሚቻለው ፑሽኪን አደባባይ ነው። ፑሽኪን አደባባይ አሁን ላይ ከጉግል ማፓችን ማየት እንደሚቻለው ከሆነ አብዛኛው አካባቢ ነፃ ይመስላል የትራፊክ እንቅስቃሴው። ወደዚህ ወደታች የሚወስደው ወደ ሳር ቤት የሚሄደው መንገድ አረንጓዴ ነው የሚያሳየን። ያ ማለት የተሳለጠ የትራፊክ እንቅስቃሴ ወይም ደግሞ ፍሰት ያለበት መሆኑን መረዳት ይቻላል ማለት ነው። ወደዚህ ወደ ሜክሲኮ ወደ ፒያሳ የሚወስደንም ተመሳሳይ አይነት ሁኔታ ነው የሚታይበት። እንዲሁ ደግሞ ወደዚህ ወደ ቄራ አካባቢ የሚወስደንም መንገድ ተመሳሳይ ነው። አብዛኛው አካባቢ ትራፊክ ፍሰቱ የተሳለጠ ይመስላል። እንግዲህ በተከታይነት ምናልባትም ደግሞ በስፍራው የምትገኘው ሪፖርተራችን ራሄል አበበ ያለውን ነገር ደግሞ እዛው ተመልክታ የምትነግረን ይሆናል ማለት ነው። ራሄል እንዴት አምሽተሻል? ቀደም ሲልም ገልጫለሁ ለተመልካቾች ያለሽው ፑሽኪን አደባባይ ነውና አሁናዊ የአካባቢው የትራፊክ እንቅስቃሴ ምን ይመስላል? አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው በኤምኤን 27 የትራፊክ ፍሰት ቅኝታችን እንግዲህ ዛሬ መዳረሻችንን ሳር ቤት አደባባይ አድርገናል። ይህ ቦታ እንግዲህ መስቀለኛ መንገድ ነው። በተለያዩ አቅጣጫዎች የትራንስፖርትም እንዲሁም ደግሞ የሰውም እንቅስቃሴ በስፋት የሚታይበት ስፍራ ነው። ከዚህ ጋር ተያይዞ በተለይ በዚህ ሰዓት የአመሻሽ ድባቡ ምን ይመስላል የሚለውን በአዲስ አበባ የትራፊክ ፖሊስ የልደታ ቡድን መሪ የሆኑት ኢንስፔክተር ክቡር እንግዲህ መረጃ ሊሰጡን እዚህ አጠገቤ ይገኛሉ። በቅድሚያ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። በልደታ ክፍለ ከተማ ልዩ ቦታው እዚህ ሳር ቤት አደባባይ ነው የምንገኘው። ሳር ቤት አደባባይ እንግዲህ አራት አቅጣጫዎች አሉት። ከዚህ ከአቦ ሳር ቤት፣ ከቄራ ሳር ቤት፣ ከብስራተ ገብርኤል ሳር ቤትና ከኢዩ ሳር ቤት የሚያገናኝ አደባባይ መንገድ ነው። ስለዚህ በዚህ ሰዓት ላይ የትራፊክ ፍሰት እንደሚታወቀው ፒክ አወር ላይ የሚበዛ ስለሆነ በተለይ ወደ ካርል ከኢዩ ከሜክሲኮ ወደ ካርል የሚመጡ አሽከርካሪዎች ወደ አቦ መሄጃው ጋር ትንሽ የመዘጋጋት ነገር ስላለ ስለዚህ ጊዜያቸውን፣ ጉልበታቸውን፣ ነዳጃቸውን ለመቆጠብ ከኢዩ ሲደርሱ በአቦ ማነው ጸበል አድርገው በብስራተ ገብርኤል አድርገው በካርል ወደ ምናዬ ወደ ቶታል መሄድ ይችላሉ። ከዛ በተረፈ ግን አሁን መጠነኛ የትራፊክ ፍሰት ነው እየታየን ያለው እዚህ አካባቢ ያለው። ስለዚህ ማስ ትራንስፖርቶች ህዝቡን በማገልገል መሀል ላይ ቆመው ቀኛቸውን ይዘው የኛ የትራፊክ ፖሊሶች እያስተባበሩ እየጫኑ ነው ያሉትና ሰላማዊ የትራፊክ እንቅስቃሴ ነው ያለው በተወሰነ መልኩ። ከዚህ ውጭ ግን ያለው የትራፊክ መረጃ ለአሽከርካሪዎችም ለእግረኞችም የምናስተላልፈው መልእክት በዚህ ሰዓት ላይ በርካታ የተሳፋሪዎች ወደ ባስ ፌርማታ ወደ ታክሲ ፌርማታ እየተንቀሳቀሱ የሚሄዱበት አቅጣጫ ስለሆነ እግረኞች ሲሻገሩ ትራንስፖርት ላይ በጣም እየሮጡ እየዘለሉ የሚሄዱ ነገር ስለሆነ ራሳቸውን ከትራፊክ አደጋ ለመታደግ ለተሽከርካሪ ጀርባቸውን ሳይሰጡ ራሳቸውን ከትራፊክ አደጋ ጠብቀው መንቀሳቀስ ይኖርባቸዋል። እንዲሁም አሽከርካሪዎች ለእግረኞች ዜብራ ላይ፣ አደባባይ ላይ፣ መስቀለኛ ላይ ለእግረኞች ቅድሚያ በመስጠት ግራና ቀኝ በማየት ማለፍና ማስተላለፍ ይኖርባቸዋል። ስለዚህ አስከፊ ነው የትራፊክ አደጋ ለመታደግ የሁሉም ርብርብ የሚጠይቅ ስለሆነ እግረኞችም አሽከርካሪዎችም እንዲሁም ሌሎች ባለድርሻ አካላትም በጋራ
የትራፊክ ፍሰቱም የትራፊክ አደጋ የጸዳች ከተማ ለማድረግ ሁሉም የራሱን ጥረትና አስተዋጽኦ ማድረግ አለበት የሚል መልእክት አለኝ። እንደው ከዚህ ጋር ተያይዞ በተለይ ቀደም ሲልም ስናነሳ ነበረ መስቀለኛ መንገድ ነው ከተለያዩ አቅጣጫዎች ፍሰት አለና እንግዲህ በተለይ በስራ መውጫ ሰዓት ላይ ደግሞ የተሳለጠ ምቹ የሆነ የትራፊክ ፍሰት እንዲኖር ከማን ምን ይጠበቃል የሚለውን እናንሳ። ጥሩ እሺ፣ ይሄ የትራፊክ ፍሰት ለመሳለጥ ሁሉም ባለድርሻ አካላት በጋራ መስራት አለበት። አንደኛ ይሄ ባለድርሻ አካላቶች ትራፊክ ማኔጅመንት አለ፣ ትራንስፖርት ቢሮ አለ፣ የአዲስ አበባ ፖሊስ አለ፣ እንዲሁም የጸጥታ አካላቶች አሉ። ስለዚህ የሰራተኛ መውጫ መግቢያ ላይ በመስቀለኛ በአደባባይ ላይ በመሆን አማራጭ መንገዶችን በማስተላለፍ በማሳየት መረጃዎች እንደዚህ በመስጠት የተለያዩ አሽከርካሪዎች በተለይ የግል ተሽከርካሪዎች ላይ በዋና መንገድ ሳይሆን በአማራጭ መንገድ ላይ ቢሄዱ የትራፊክ ፍሰቱን ማስተካከል ይቻላል። ሌላው ይሄ ማስ ትራንስፖርት ላይ በዋና መንገድ ላይ የሚንቀሳቀሱ ስለሆኑ ብዙ ማህበረሰብም የሚያገለግሉ ስለሆኑ ህብረተሰቡም በዛ በዋና መንገድ ስለሚጠብቅ እነሱ በተለመደው በዋና መንገድ ቢመጡ ሌሎች የግል ተሽከርካሪዎች ደግሞ የሚጨናነቅ ሰዓቶች ይታወቃሉ። ጧት ከአንድ ሰዓት እስከ 3 ሰዓት ነው። ማታ ደግሞ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል ያለ ስለሆነ ይህን አውቀው ሁሉም በትራፊክ ምልክት የትራፊክ ፖሊስ እንዲሁም ደግሞ ትራንስፖርት ቢሮ ትራፊክ ማኔጅመንት በሚሰጧቸው መረጃ ታዛዥና ቀና ሆነው በዛ የትራፊክ ፍሰት ቢንቀሳቀሱ ሰላማዊ የትራፊክ እንቅስቃሴ ይኖራል ብለን እናስባለን። አማራጭ የሚባሉ መንገዶች ይኖሩ ይሆን? አሉ። አሁን ለምሳሌ አሁን ከዚህ ከሳር ቤት ወደ አቦ ወደ ቄራ የሚመጡ ከሜክሲኮ ወደ ኤዩ የሚመጡ ምናልባት ወደ ቶታልና ወደ ምናየ ወደ ዘነበ ወርቅ የሚሄዱ አሽከርካሪዎች ከሳር ቤት ከመምጣታቸው ይልቅ ኤዩ ጋር ሲደርሱ ወደ ቀኝ በመታጠፍ በጸበል አድርገው በካር ወደ ምናየ መሄድ ይችላሉ። ወደ ቶታል መሄድ ከፈለጉ ደግሞ በብስራተ ገብርኤል ቀጥታውን መሄድ ይችላሉና ከዚህ አካባቢ ላይ ጧትና ማታ የሚበዛበት ስለሆነ በዚህ አማራጭ ቢጠቀሙ። ሌላው ደግሞ ከካርል ወደ ሳር ቤት የሚመጡ አሽከርካሪዎች ደግሞ ወደ ሜክሲኮ ወደ ፍርድ ቤት የሚመጡ ከሆነ ቀጥታ ወደ ሳር ቤት መምጣት ይተውና ካርል ሲደርሱ ቀጥታ በጸበል አድርገው በኤዩ አድርገው በሲጋራ አድርገው ቀጥታ ወደ ሜክሲኮ መሄድ ይችላሉ የሚል መልእክት አለን። እናመሰግናለን። እሺ፣ አመሰግናለሁ።